ወመንፈስ ቅዱስ አሃዱ አምላክ አሜን። ቃሉ እንዲህ ይላል። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ ይላል። በምን ታዘዘ? ንገሩኝ። በምን ታዘዘ? በምን ታዘዘ? አሁን የጠራን እግዚአብሔር በምንድን ነው? ወደ እግዚአብሔር የቀረብ ነው። አሁን የመጣ ነው። ማን ጠርቶ ነው የመጣ ነው? ንገሩኝ። ማን ጠርቶ ነው የመጣ ነው? አያችሁ፣ በእምነት ታዘን ነው የመጣ ነው። ተገደን አይደለም የመጣ ነው። ወታደር ተልኮ አይደለም የመጣ ነው። የፍርድ ቤት ማዘዣ ወጦብን አይደለም የመጣ ነው። የመጣ ነው ማንን ታዘን ነው? ንገሩኝ። ማንን ታዘን ነው? አሁን ይሄ ጥሪ ነው የሁላችን ዕጣ ፈንታ። የሕይወታችን መሰረቱ ይሄ ነው። ያገናኘን ይሄ ነው። በዚህ ያቆመን ይሄ ነው። አያችሁ፣ አሁን አብርሃምን የሚለው አብርሃም የተባለው አለ ርስት አድርጎ ሊቀበለው ወዳለው ስፍራ በእምነት ታዘዘ አለ። በምን ታዘዘ አለ? አያችሁ፣ በእምነት ታዘዘ። በእምነት ተጓዘ። ሀገሩን ተወ። ከወገኖቹ ተለየ። ከምድሩ ወጣ። በምን ታዘዘ? አያችሁ፣ በእምነት ታዘዘ። ርስቱን ተወ። ሀገሩን ተወ። ያደገበትን ቀየውን፣ ጓደኞቹን፣ የእናት አባቱን ቤት፣ የዘመዶቹን ስፍራ፣ ያፈራውን ንብረት ሁሉን ነገር ትቶ ማንን ታዞ ወጣ? ንገሩኝ። ማንን ታዞ ወጣ? አያችሁ፣ የሚለው ርስት አድርጎ ሊሰጠው ወዳለው ስፍራ ነው የሚለው። እግዚአብሔር ዝም ብሎ አይጠራንም። ተውት አይለንም። በዓላማ ነው እግዚአብሔር የሚጠራን። በዓላማ ነው ወገኖቼ፣ ምናልባት እንድንከተለው የሚያዘን። አብርሃም ሲታዘዝ አሁን በምትኩ የተዘጋጀለት ነገር አለ። ያን የተዘጋጀውን ነገር ለመውረስ ግን ምን ያስፈልጋል? እምነት ያስፈልጋል አያስፈልግም? እምነት ያስፈልጋል አያስፈልግም? አያችሁ፣ እምነት ያስፈልጋል። አያችሁ፣ በዚህ ዓለም ያለውን ነገር የሚያስጥል እምነት ያስፈልጋል። የምናየውን ነገር በማናየው እንድንለውጥ የሚያደርግ እምነት ያስፈልጋል። ስለዚህ የአብርሃም እምነት ትልቅ ነው ማለት ነው። የአብርሃም እምነት ታላቅ ነው። የአብርሃም ሃይማኖት በጣም በእግዚአብሔር ፊት የከበረው የተወደደው፣ እግዚአብሔርም መላ ዘመኑን አብሮት የተጓዘ የረዳው፣ በብዙ በረከት የጎበኘው፣ ቃል ኪዳንን የሰጠው፣ በምድሪቱ ላይ በጣም ከፍ አድርጎ ስሙን አግኖ በዘላለም ቃል ኪዳን የባረከው ወገኖቼ የአብርሃም እምነት ምን ስለነበረ ነው? ንገሩ። ምን ስለነበረ ነው? ትልቅ ስለነበረ ነው። አብርሃም በእምነት ታዘዘ። አብርሃም በእምነት ተከተለው። ወዴት እንደሚሄድ ሳያውቅ ሀገሩን ትቶ ወጣ። እግዚአብሔርን ሰምቶ ሁሉን ነገር ትቶ አሁን የእግዚአብሔርን ድምፅ ሰምቶ ከሀገሩ ተለይቶ የወጣ በጣም ትልቅ የሃይማኖት አባት አብርሃም ነው። ይኸው የሚያሳየንን ተመልከቱ። ዛሬ አንዳንዶቻችን ምናልባት ስለቀረው ስራ አዝነን ሊሆን ይችላል። በቤታችን ስላለው ስለያዝነው ቀጠሮ አዝነን ሊሆን ይችላል። ነገር ግን የሚበልጠውን መርጠናል። የተሻለውን መርጠናል። እግዚአብሔር ሊያሳየን የፈለገው የመንግስቱን ስፍራ ነው። የከበረውን መንግስቱን አያችሁ፣ ከገባን የማንወጣበትን ካገኘን የማናጣውን በኃይል በረድኤት ከእኛ ጋር ሆኖ እግዚአብሔር ለዚያ ስፍራ የሚያደርሰን አብርሃም ታላቅ እምነት አለው። ታላቅ ባለ ሃይማኖት አብርሃም ዛሬ የምናከብረው ይሄን ነው። በእምነቱ መጨረሻ ላይ አያችሁ የተገለጠለት ሥላሴ ነው። በቤቱ ያደረ ሥላሴ ነው። በበረከት የጎበኘው ሥላሴ ነው። የአብርሃም ሥራ ምን ነበረ ካልን አያችሁ እግዚአብሔርን ማገልገል ነበር። ማንን ማገልገል ነበረ? እግዚአብሔር በሰጠው ሁሉ ማንን ያገለግል ነበረ? እግዚአብሔርን ያገለግል ነበረ። እንግዳ መቀበል የማንን ሥራ መስራት ነው? አስራት በኩራት ማውጣት የማንን ሥራ መስራት ነው? ቤተ ክርስቲያን ማሰራት የማንን ሥራ መስራት ነው? አያችሁ እግዚአብሔር የሰጠን ይሄ ነው። ታዘን የወጣ ነው። ለዚህ ነው እምቢ ልንል አይደለም። የሰጠን እግዚአብሔር ነው። ያደረገልን እግዚአብሔር ነው። የጎበኘን እግዚአብሔር ነው። በኃይል በረድኤት ከእኛ ጋር የሆነ እግዚአብሔር ነው። ባዶውን ወጣ፣ እግዚአብሔር አከበረው። እግዚአብሔር ታላቅ አደረገው። እግዚአብሔር ጎበኘው፣ ቤቱን ሞላለት፣ በምድሪቱ ላይ ታላቅ አደረገው። ምናልባትም በድንኳን ቢኖርም አብርሃም በመንጋ ተባርኳል፣ በከብቶች ተባርኳል፣ በግመሎች ተባርኳል፣ በፍየሎች ተባርኳል። በሁሉ ነገር የተትረፈረፈ በረከትን ማናድሎታል? ንገሩ፣ ማናድሎታል? የሚሰጠን ማን ነው? የሰጠን ማን ነው?
አያችሁ፣ ሊሰጠን የጠራንም እግዚአብሔር ነው። አይደለም በምድራዊ ሀብት ቀርቶ ሰማያዊን ርስቱን ሊያወርሰን አይደለም እንዴ የጠራን ነው? አይደለም ሰማያዊ ርስቱን ሊያወርሰን፣ የማታል መንግስቱን ሊያወርሰን፣ ዓለም ተባብሮ የማያገኛችን በሰው ልብ ያልታሰበችዋን ለወዳጆቹ ያዘጋጃችን ርስቱን ሊያወርሰን የጠራን እግዚአብሔር ታማኝ መሆኑን አትርሱ። ሊሰጠን ቀርቶ እግዚአብሔር አሁን ዓይን ያላያትን ሰማያዊ ርስቱን ሊያወርሰን ሁላችን ጠርቶናል። ስለዚህ ወገኖቼ አብርሃም መጨረሻው ምንድነው ካልን በቤቱ የተቀበለው ማንን ነበረ? ንገሩ። ማንን ነው የተቀበለው? እግዚአብሔርን መታዘዝ ወዴት ነው የሚመራን? ንገሩ። ወዴት ነው የሚመራን? ማንን ወደ መቀበል፣ ማንን ወደ ማየት ነው የሚመራን? በዓይኑ ማንን ነው ያየው? ንገሩ። ማንን ነው ያየው? ከፍ አድርጋችሁ እግዚአብሔርን አመስግኑት። በዓይኑ ያየው ማንን ነው? ታዝዘን ስንወጣ እግዚአብሔር የሚያደርግልን አይታችኋል? የሚያደርሰን አይታችኋል? አብርሃም ይሄን አስቦ አልወጣም። አብርሃም የወጣው ድምፁን ሰምቶ ነው። ወዴት እንደሚሄድ ሳያውቅ ነው የወጣው። ግን መጨረሻው ምንድነው የሆነ? በቤቱ ሥላሴን መቀበል፣ በቤቱ እግዚአብሔርን ማስተናገድ፣ በቤቱ በአንድነት ሶስትነት የተገለጸውን ሥላሴን መቀበል፣ ሥላሴን ማየት፣ በጀርባው ማዘን፣ ማደሪያ መሆን። ይሄ ጸጋ የተሰጠን ሰዎች፣ ይሄ ክብር ያለን ሰዎች እግዚአብሔር የጠራበት ዓላማ ከገባን፣ ያዘዘን ዓላማ ከገባን፣ ና ውጣ ብሎ ከጠራን፣ ወደ ራሱ ካሰባሰበን ዓላማው ምን እንደሆነ አሁን ግልጽ ይሆንልናል። መጨረሻው ምን እንደሆነ ይታየናል። በአብርሃም ሕይወት ተገልጿል። በአብርሃም ጉዞ ላይ የእግዚአብሔር መገኘት በቤቱ ተገኝቶ በዓይኑ አይቶ በእጁ ዳሶ የሚበሉትን አቅርቦ መስዋዕት አቅርቦ ተደስቶ በግንባሩ ወድቆ ሰግዶ አያችሁ አምልኮት አቅርቧል። ያን ከሩቅ ያየውን እግዚአብሔርን ምንድነው ያደረገው? አያችሁ የሰማውን እግዚአብሔር በድምፅ የሰማውን አሁን በአካል አየው አላየውም? በእውነት ክብርና ምስጋና ለስሙ ይሁን። አሁንም ከፍ አድርጋችሁ እግዚአብሔርን አመስግኑት። ጥቂት ነገር ብዬ ባጭሩ ትምህርቴን አጠቃላለሁ። እግዚአብሔር ከሁላችን ጋር አይሁን። ወገኖቼ ካመንን ይሆናል አይሆንም? ከታዘዝን ይሆናል አይሆንም? እባካችሁ በስሌት አንውጣ፣ በስሌት አንውጣ። እግዚአብሔር እንዲህ አይደለም፣ በእኛ ቀመር አይደለም የሚሰራው፣ በራሱ ቀመር ነው የሚሰራው፣ በራሱ ዓላማ ነው የሚሰራው። እግዚአብሔር ወደፊት ምን እንደምንሆን ያውቃል፣ እኛ ግን አናውቅም። የእኛ ድርሻ ማንም መታዘዝ ነው። ንገር፣ ማንን መታዘዝ ነው? አሁን በዚህ ቦታ ተገኘን። ማንን አየን? አሁን ክብር አላየንም? አላየንም። ክብር አይተናል። የሥላሴን ሥራ አይተናል። ድንቅ ነገር አይተናል። እግዚአብሔር ኃያል መሆኑን ተረድተናል። ፈጣሪ ዓለማት መሆኑን ተረድተናል። በቤታችን በጓዳችን በሕይወታችን የሚሰራ አይተናል። የታመሙ ሲፈወሱ አይተናል። የተጨነቁ ሲያርፉ አይተናል። ስብራ ሲጠግን፣ እንባ ሲያብስ፣ ጉድለት ሲሞላ፣ የማይቻለው እንዲቻል አድርጎ እግዚአብሔር ነገሮችን ሲለውጥ አየን አላየንም? ንገሩኝ። አየን አላየንም? አይተናል። ሲነገር ሰምተናል። እግዚአብሔር ታሪኬን ለወጠ፣ ስብራቴን ጠገነ፣ ቁስሌን አከመ፣ እግዚአብሔር ሕመሜን ፈወሰ ብለው ሰዎች ሲናገሩ ሰማን አልሰማንም? እግዚአብሔር ያደርጋል አያደርግም? አሁንም ከፍ አድርጋችሁ እግዚአብሔርን አመስግኑት። ስለዚህ አያችሁ የመታዘዝ ውጤቱ ምንድን ነው? የመታዘዝ ውጤቱ ምንድን ነው ስንል በአብርሃም ሕይወት ተገልጾ እናገኘዋለን። የመታዘዝ ውጤቱ አያት በሰባት በረከት አብርሃም ሲባረክ አይተናል። ከዚያ አልፎ ምዕራፍ 18 ላይ ዘፍጥረት ስትመለከቱ በቀትር ጊዜ አብርሃም የሆነለትን ነገር እናያለን። አባቶቻችን የሚነግሩን ታሪክ አለ። እንግዳ በመቀበል ላይ ሕይወቱ እንዳሰማራ ይነግሩናል። ነገር ግን ያን የተቃወመ ሰይጣን መንገድ ላይ ሴራ ሰርቶ እንግዶቹ እንደከለከለበት ያስረዱናል። እዩት። አሁን በእምነት ጉዞ ውስጥ ፈተና አለ፣ ጋሬጣ አለ፣ እንቅፋት አለ። ሰይጣን ወጥመድ ሊዘረጋ ይችላል፣ ሌላም ነገር ሊያደርግ ይችላል። ግን ማን ከኛ ጋር ነው? የልባችን ማን ያውቀዋል? ዓላማው ግልጽ ነው አይደል? ነው አይደለም? ዓላማው ግልጽ ነው። የተጠራንበት ዓላማ ግልጽ ነው። የትኛውንም ድንበር ያሻግረናል፣ የትኛውንም ሙላት ያሳልፈናል። እግዚአብሔር የጠራን መንገድ ላይ ሊተወን፣ በመሰናክሎች ሊጥለን፣ በእንቅፋቱ ሊያቋርጠን አይደለም። እግዚአብሔር የጠራን እስከ መንግስቱ ድረስ ነው። እግዚአብሔር የጠራን እስከ ሰማያዊ ርስቱ ድረስ ነው። ወገኖች አትፍሩ፣ አትጨነቁ። ማን ከኛ ጋር ስለሆነ? የጠራን ማን ስለሆነ? አዋቂ ነው፣ ኃያል ነው፣ ኤልሻዳይ ነው። ሁሉም ማድረግ ይችላል። አጥሩን ማሻገር፣ ተራራውን ማሳለፍ ይችላል። በደመና መጫን ይችላል። ከአለት ድንጋይ ውሃ ማፍለቅ ይችላል። እግዚአብሔር ሁሉም ማድረግ ይችላል። የጠራን ኃያል ጌታ ነው። ወገኖቼ ሰማዩን ተመልከቱት። እኔ እናንተ አይደለንም ያጸና ነው። መሬትን ተመልከቷት። እኔ እናንተ አይደለንም ያጸናናት። ግን ማን ያጸናት? ንገሩ፣ ማን ያጸናት?
ያው ምናመልከው ሰማይና ምድር የዘረጋ አጽንቶ የያዘ በጋና ክረምት መዓልትና ሌሊት የሚያፈራርቅ ኃያል እግዚአብሔር ነው። ስለዚህ እግዚአብሔር መንገድ ላይ አይተወንም ነው መልሱ። እግዚአብሔር በመሰናክሎች ተሸንፎ መንገድ ላይ ወድቀን እንድንቀር አያደርግም። ስለዚህ በአብርሃም ሕይወት ውስጥ ተገልጦ እናየዋለን። ኃይሉን፣ ስራውን፣ ድንቅ ነገሩን እናያለን። ሰይጣን ሴራ ሰራ፣ ግን ወደ ሥላሴ ወደ አብርሃም ቤት እንዲመጡ አደረገ። አያችሁ፣ ፈተናው ቢበረታ እግዚአብሔር ወደ ከፍታ ነው የሚወስደን፣ ወደ ተሻለ ነገር ነው የሚወስደን። እምነታችን የበለጠ እንዲገለጥ፣ ታማኝነታችን በሰዎች ዘንድ በምድር በሰማይ አያችሁ ተገልጦ እንዲነበብ አድርጎ እግዚአብሔር ይተክለዋል። ስለዚህ አብርሃም በዚህ ሁሉ ነገር ታማኝነቱን አስመስክሯል። አብርሃም ያለ እንግዳ እህል የማይቀምስ ታማኝ አያችሁ ሰው ነው። የእግዚአብሔር ሰው፣ እግዚአብሔርን የሚፈራ ለእግዚአብሔር ፍቅር ራሱን አሳልፎ የሰጠ፣ ገንዘቡን ብቻ አይደለም ራሱን አሳልፎ የሰጠ። ለዚህ ነው ሰማዕታት እሳቱን ስለቱን የታገሱለት፣ ቅዱሳን ደኮ ታጥቀው በገዳም በተለያየ መንገድ የተዋጉለት፣ የተራቡለት፣ የተጠሙለት። እግዚአብሔር ታማኝ ነው። አያችሁ የሰጠነውን አብዝቶ የሚሰጥ ሰማያዊ መዝገብ አጠራቅሞ የሚጠብቀን የማያልቅ በረከት ያለው ሁሉን ነገር አስተካክሎ የፈጠረ ኃያል የበረከት ባለቤት ቢሰጥ የማያልቅበት አምላክ ነው እግዚአብሔር። ስለዚህ አብርሃም ራሱን ሰጠ። አሁን ደግሞ ማን ተገለጠለት? አያችሁ በቤቱ ሥላሴ ተገለጡለት። በቤታችን የእግዚአብሔር ቸርነት ይገለጥልን፣ ምሕረቱ ይገለጥልን። በጎን ስራ አብዝተን እንስራው። ማን ይገለጥልናል? ማን ከኛ ጋር ይሆናል? እባካችሁ በጎ ስራና አብዝተን እንስራው። መልካሞች እንሆን። የተጠራ ነው መልካም ልንሆን ነው። በበቀል በመከፋፈል በዘረኝነት እንድንኖር አይደለም፣ በክፋት ልንኖር አይደለም። እባካችሁ ወንጌል ነው የሚለውጠን። ወንጌል ኃይል ነው የሰው ልጆችን ወደ እግዚአብሔር የሚያደርስ ሰማያዊ ምስጢር ከምድር ወይም ወደ ልባችን የሚያመጣ ሰማይና ምድር የሚያገናኝ ወንጌል ነው። ክርስቶስ የሞተበት፣ ዋጋ የከፈለበት፣ ደሙን ያፈሰሰበት፣ በመስቀል የተቸነከረበት አያችሁ ሰማያዊ ጌታ ወደ ምድር የመጣበት፣ በጎል በበረት የተወለደበት ክርስትና ቀላል አይደለም። ወንጌል ሕይወት ነው። ወንጌል ሰላም ነው። ከሁሉ በፊት የሚያስፈልገው ወንጌል ነው። ወንጌል ሰውን መልአክ ያደርጋል፣ ሰማያዊ ያደርጋል። ሰዎችን በእግዚአብሔር አምሳል መፈጠራቸውን ያረጋግጣል። የታምራት ባለቤት የጸጋ ባለቤት ያደርጋል። በሰዎች ላይ አድሮ የሚገለጽ እግዚአብሔር ድንቅ ድንቅ ነገር ያደርጋል። አብርሃም ለምድሪቱ በረከት ነበረ። አብርሃም ለሰው ልጆች ተስፋ ነበረ። አብርሃም እግዚአብሔር በመግለጥ ሥላሴን በማሳየት የእግዚአብሔርን ቸርነት ለምድሪቱ በማበርከት አብርሃም የተመረጠ በሰውና በእግዚአብሔር መካከል የቆመ ድንቅ ሰው ነበረ። ኃይል ያለው ድል ያለው ሰው ነበረ። በእምነት የጸና መጨረሻ ላይ ከሰው ስርዓት ባለፈ መንገድ ልጅ ያገኘ እግዚአብሔር የአብርሃም እቅፍ ብሎ የመንግስቱን ቃል ኪዳን ያጸናለት ድንቅ ሰው ነው አብርሃም። ስለዚህ ይህን ታሪክ ለማየት ነው የተጠራነው። በዚህ መንፈስ እንድንኖር እግዚአብሔር ይፈልጋል። በዚህ ከፍታ እንድንኖር እግዚአብሔር ይፈልጋል። ወገኖች ዘመናችን ወሬ የበዛበት፣ ውሸት የበዛበት፣ ሃይማኖት የለሽነት በሰው ልጆች ላይ ትልቅ ተግዳሮት የሆነበት ዘመን ነው። ስለዚህ የእምነት አባቶችን እንከተል፣ ቤተክርስቲያናችንን እንጠብቅ፣ ዓላማችንን እንወቅ፣ የተጠራንበትን ጥሪ እንረዳ። ያን ጊዜ ማን ከኛ ጋር ይቆማል? መሰናክሎችን ሁሉ ማን ይሰብራቸዋል? በማን ኃይል ወጥመዱን ማለፍ እንችላለን? እግዚአብሔር ከሁላችን ጋር ይሁን። ስለዚህ አብርሃም አያችሁ ዛሬ የደረሰበትን በዚህ ታሪክ እንረዳለን። ይህን አስተውለን በሕይወታችን በአግባቡ እንራመድ፣ መጽሐፉን እናንበው፣ የአባቶቻችን መንገድ እንከተል። እግዚአብሔር እነርሱም ባደረሰበት ደረጃ ያደርሰናል፣ በባረከበት በረከት ይባርከናል። ለእነርሱ ያሰጠውን ቃል ኪዳን ለእኛ ያጸናልናል። ጓዳችን፣ ሕይወታችን፣ ኑሯችን በማን በረከት ይጎበኛል? ንገሩ፣ በማን በረከት ይጎበኛል? አብርሃምን የባረከ ሁላችን እንዲባረከ መልካም ፈቃዱ ይሁንልን። ቀሪውን ጊዜ በቸርነቱ እግዚአብሔር የሰላም የፍቅር የመጽናናት ያድርግልን። ለሀገራችን ሰላሙን፣ ለሕዝባችን ፍቅር አንድነቱን፣ ለአባቶቻችን ቸርነቱን በረከቱን እግዚአብሔር ያድልልን። ይቆየን። ወስብሐት ለእግዚአብሔር።